ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ጨጓራ ህመም ነው የምነግራችሁ። በተለይ ለጨጓራ ህመም አጋላጭ ምክንያቶች ምንድን ናቸው? በተለይ ከዚህ ከጨጓራ ቁስለት ጋር ተያይዞ የጨጓራ ቁስለት በጣም በርካታ ሰዎች የሚሰቃዩበት የህመም አይነት እንደሆነ ይታወቃል። ስለዚህ አጋላጭ ምክንያቶች ምንድን ናቸው? ምልክቶቹ ምንድን ናቸው? አይነቶቹስ ምንድን ናቸው? በርካታ የጨጓራ ህመም የጨጓራ ቁስለት አይነቶች አለ። አይነቶቹንና መፍትሄዎቹንም አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ላይክና ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ማወቅ ያለባችሁ ለጨጓራ ህመም አጋላጭ የሆኑ ምክንያቶች ናቸው። እንግዲህ አንድ ሰው በጨጓራ ህመም ተያዘ በሚባልበት ጊዜ በዋናነት የሚጠቀሱ ምክንያቶች አሉ። አንደኛው ባክቴሪያ ነው። እንግዲህ ብዙዎቻችሁ የጨጓራ ህመም ይዟችሁ ስትታከሙ በኋላ የጨጓራ ባክቴሪያ እየተባለ መድኃኒቶችና የተለያዩ ነገሮች ሲደረጉላችሁ አስተውላችሁ ሊሆን ይችላል። ስለዚህ አንደኛው በጨጓራችን አካባቢ የሚፈጠሩ ባክቴሪያዎች ለጨጓራ ህመም ይዳርጋሉ። ሌላው ደግሞ ይሄ የህመም ማስታገሻ መድኃኒቶችን በተደጋጋሚ መውሰድ ነው። አሁን የህመም ማስታገሻ መድኃኒቶች ራሳችሁን ሲያማችሁ የተለያየ ህመም ሲሰማችሁ ምርመራ አድርጋችሁ ትክክለኛውን መድኃኒት ወስዳችሁ ከስሩ ህመሙን ከማጥፋት ይልቅ አንዳንድ ሰዎች የምታስታምሙ አላችሁ። ዝም ብላችሁ በማስታገሻ ነገርየውን እዛው ለማዳፈን የምትሞክሩ ሁሌ እንደዚህ አይነት የህመም ማስታገሻ የመልመድ የመውሰድ ነገር ካለ ይሄ በራሱ ጨጓራችሁ ላይ ትልቅ ጫና ስለሚያሳድር ለጨጓራ ህመም ያጋልጣል። ሌላው ሱሶች ናቸው። የሲጋራ፣ አልኮል እንደዚህ አይነት ነገሮችን የምትጠቀሙ ከሆነ ለጨጓራ ህመም ይዳርጋል። ሌላው ጭንቀት ነው። በነገራችን ላይ ከፍተኛ ውጥረት፣ ጭንቀት ካለባችሁ በህይወታችሁ ላይ እሱ በራሱ ለጨጓራ ህመም እንድትጋለጡ የማድረግ አቅሙ ከፍተኛ ነው። ሌላው የጨጓራ ቁስለት ነው ዋና የምናየው። ስለ ጨጓራ ቁስለት ስናወራ በመጀመሪያ ቁስለቱ እንደተፈጠረበት ቦታ የህመሙ ምልክትም ይለያያል። አሁን ሆዳችን ላይ ያለ የጨጓራ ቁስለት ከሆነ የመጀመሪያው የአንጀት ክፍል ላይ ያለ ቁስለት ከሆነ እነዚህ ነገሮች ይለያያሉ። ብዙ ጊዜ እነዚህ ሁለት ቦታዎች ላይ ነው የሚፈጠረው። ታዲያ ሆድ ላይ ያለ የጨጓራ ቁስለት ከሆነ የሚታዩ ምልክቶች አሉ። ለምሳሌ ምግብ ስትመገቡ በተለይ ከዚህ ከእምብርታችሁ በላይ ህመም መሰማት፣ ምግብ አለመስማማት፣ አንዳንዴ ማቅለሽለሽ ይኖረዋል፣ ማስመለስ ይኖረዋል። እንደዚህ አይነት ምልክቶች ብዙ ጊዜ ከሆዳችሁ አካባቢ ያለ የጨጓራ ቁስለት ሲኖር ነው። ሌላው የመጀመሪያው የአንጀት ክፍል ላይ የሚፈጠር ደግሞ ቁስለት አለ። እንደዛ አይነት ቁስለት በሚፈጠርበት ጊዜ የሚታዩ ምልክቶች በተለይ ምግብ ከተመገባችሁ በኋላ ከእምብርታችሁ በላይ የሚኖር ህመም ይኖራል። በተለይ ብዙ ጊዜ ከሌሊት ከእንቅልፍ የሚቀሰቅስ አይነት ህመም ይኖረዋል። ይሄ ከአንጀት ጋር የተያያዘ ቁስለት በሚኖርበት ጊዜ ማታ ላይ አላስተኛም የማለት በጣም እንደዚህ አይነት የማሰቃየት ሁኔታዎች ይኖራሉ። ታዲያ የጨጓራ ቁስለት አስጊ የሚሆንበት ጊዜ አለ። እንደገና ደግሞ ኖርማል የሆነ ቶሎ በህክምና የሚታገዝ አለ። ብዙ ጊዜ አስጊና እስከ ካንሰር ደረጃ ሁሉ የጨጓራ ካንሰር ደረጃ ሁሉ ሊደርስ የሚችልበት ሁኔታ አለ። እንደዚህ የሚሆነው ብዙ ጊዜ የቆየ ቁስለት ካለ ነው። የጨጓራ ቁስለት አሁን ቅድም ብያቸዋለሁ። ይሄ የህመም ማስታገሻ ያልኳቸው አሁን የጨጓራ ቁስለት ኖሮባችሁ በህመም ማስታገሻዎች የተለያዩ በቤት ውስጥ በምታደርጓቸው አንዳንድ ነገሮች ህመሙን እያባበላችሁ ስትይዙና ከስሩ ተነቅሎ ካልዳነ እንደዚህ አይነት የቆየ ቁስለት በኋላ አስጊ የሚሆንበት ጊዜ አለ። ደም ማስመለስ፣ በጣም ከፍተኛ የሆድ ህመም እንደዚህ አይነት ነገሮች ካሉ የጨጓራ ቁስለቱ አስጊ ስለሆነ በአስቸኳይ ወደ ህክምና ተቋም መሄድ መቻል አለባችሁ። ምን እናድርግ ወደሚለው ስንገባ በዋናነት የምነግራችሁ እንግዲህ በተለይ ይሄ የመጀመሪያ የጨጓራ ህመም ሊጀማምር ሲል ያሉ ምልክቶች አሉ። እነዛን ምልክቶች ስታዩ ቶሎ መፍትሄ መፈለግ አለባችሁ። ለምሳሌ ምግብ ስትመገቡ አለመስማማት፣ መክበድ፣ ቃር፣ ግሳት፣ ደረት አካባቢ የማቃጠል ስሜት እንደዚህ አይነት ነገሮች ሲኖሩ ይሄ አሁን የጨጓራ ህመም ሊጀምራችሁ እንደሆነ ጠቋሚ ምልክቶች ናቸው። ልክ እንደዚህ አይነት ምልክት ስታዩ አንዳንድ ጊዜ በሽሮፕና በተለያዩ ነገሮች ቶሎ እንዲድኑ ይደረጋል። ስለዚህ ህክምና ተቋም ሄዳችሁ ይሄን ምልክት ቃር፣ ግሳት፣ የደረት ማቃጠል፣ ምግብ
ስትመገቡ መክበድ እንዲህ አይነት ነገር ካለ ቶሎ ከሄዳችሁ በቀላሉ የሚታከምበት ጊዜ አለ። ስለዚህ እንደዚህ አይነት ነገር ላይ ችላ ማለት የለባችሁም። ሌላ መናገር የምፈልገው በተለይ ከዚህ ከእምብርት በላይ ያለ ህመም፣ ተደጋጋሚ ማስመለስ፣ ማቅለሽለሽ፣ አንዳንዴም ደም ማስመለስ ደረጃ ሁሉ ሊደርስ የሚችልበት ጊዜ አለ። ታዲያ እንደዚህ አይነት ነገር ካለ ጠንከር ያለ የጨጓራ ህመም እንደሆነ ማወቅ አለባችሁ። እንደዚህ አይነት ነገሮች ጊዜ መስጠት የለባችሁም። በአስቸኳይ ወደ ሆስፒታል መሄድ አለባችሁ። በተለይ ደግሞ እድሜያችሁ ከ50 ዓመት በላይ ከሆናችሁና እንደዚህ አይነት የጨጓራ ህመም የጨጓራ ቁስለት ምልክት ካለባችሁ ማስመለስ፣ ደም የቀላቀለ ማስመለስ፣ ከእምብርት በላይ ያለ ህመም እንዲህ አይነት ነገር የሚደጋገምባችሁ በተለይ ከ50 ዓመት በላይ ከሆናችሁ በፍጹም ችላ ማለት የለባችሁም። ወደ ህክምና ተቋም መሄድ አለባችሁ። ነገር ግን እስቲ መፍትሄዎቹ ላይ የተወሰነ ነገር ልበላችሁ። በተለይ የጨጓራ ህመም በየጊዜው የሚያስቸግራችሁ ሰዎች ማድረግ ያለባችሁ አንደኛውና ዋነኛው ነገር ምርመራ ማድረግ ነው። ለምንድነው በተደጋጋሚ የጨጓራ ህመም፣ የጨጓራ ቁስለት፣ የጨጓራ ባክቴሪያ እንዲህ አይነት ነገር የሚያስቸግራችሁ ከሆነ ይሄ ነገር ለምን ይደጋገምባችኋል፣ ለምን ከስሩ አይጠፋም የሚለውን ምርመራ አድርጋችሁ ትክክለኛውን ህክምና ትክክለኛውን መፍትሄ ማወቅ ማግኘት ያስፈልጋል። ከዛ ውጭ ደግሞ ሱሶች ብያቸዋለሁ። አሁን ሲጋራ የምታጨሱ ከሆነ አልኮል፣ ጠንከር ያሉ አልኮል መጠጦችን አዘውትራችሁ የምትወስዱ ከሆነ እነዚህ ነገሮች በቀጥታ ጨጓራ ላይ ጫና ያሳድራሉ። ስለዚህ እነሱን መተው ያስፈልጋል። ሌላው ደግሞ መናገር የምፈልገው ምንድነው በአንድ ጊዜ እስክጠግቡ ድረስ ከመብላት ትንሽ እያደረጋችሁ መብላት። በተለይ ጨጓራ ህመም ያለባችሁ ሰዎች በኖርማል ጊዜ ብድኑ ራሱ በአንድ አሁን አንድ እንጀራ ምሳችሁን አሁን በአንድ የምትበሉ ከሆነ ያህን 2-3 ቦታ አድርጋችሁ አሁን ትንሽ መብላት፣ እሱ ሲሰራ ደግሞ ትንሽ ቆይታችሁ ትንሽ እንደዚህ ብታደርጉ ጨጓራ ላይ የሚመጣውን ጫና ይቀንስላችኋል። ስለዚህ ይሄ የጨጓራ ህመምን ለመከላከል ይረዳል። ሌላው የውሃ ይዘት ያላቸው ምግቦችን በደንብ መውሰድ አለባችሁ። ይሄ እንደ ሀባብ ያሉ ፓፓያ፣ አፕል እንደዚህ አይነት ነገሮችን በደንብ መውሰድ ያስፈልጋል። ሌላው እናንተ እንደሚስማማችሁ ለምሳሌ ወተት አንዳንድ ሰው ለጨጓራው ይስማማዋል፣ አንዳንዱ ላይስማማው ይችላል። ወተት የሚስማማችሁ ወተት መውሰድ እንደ ካሮት፣ ዝኩኒ፣ ተልባ፣ እርድ እነዚህ ነገሮች አብዛኛውን ጊዜ ከጨጓራ ህመም ጋር በተያያዘ በጣም ትልቅ መፍትሄ የሚያመጡ ማስታገሻ የሚሆኑ ጨጓራን የሚፈውሱ ነገሮች ናቸው። ስለዚህ አመጋገባችሁ ስር እነዚህን ነገሮች ብታካትቱ መልካም ነው። ሌላው ደግሞ በተቃራኒው አሲዳማ ይዘት ያላቸው ምግቦችን መቀነስ አለባችሁ። ለምሳሌ እንደ ሎሚ ያሉ ነገሮች መቀነስ፣ የለስላሳ መጠጦች ከፍተኛ የጋዝ ይዘት ስላላቸው እነሱን መቀነስ፣ ቅባት የበዛባቸው ምግቦችን መቀነስ፣ ይሄ የተጠባበሱ ምግቦች መቀነስ እንደ ቡና፣ ሻይ፣ ቸኮሌት ያሉ በርበሬ፣ ቃሪያ፣ ሚጥሚጣ እንዲህ አይነት ነገሮች ብዙ ጊዜ ለጨጓራ ህመም በጣም አባባሽ ናቸው። ስለዚህ እነዚህን በተቃራኒው መቀነስ፣ ቅድም ያልኳችሁን ሀባብ፣ ፓፓያ፣ አፕል፣ ዝኩኒ፣ ተልባ፣ ካሮት፣ እርድ፣ ወተት እንዲህ አይነት ነገሮችን ደግሞ በደንብ እርጎን ጨምሮ በደንብ ብትወስዱ ለጨጓራ መፍትሄ ይሆናችኋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ